ሰላም ጤና ይስጥልን። እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። ለዚህ አስተማሪ ቪዲዮ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዲሁም ነባሮችም እንግዲህ ዛሬ አዲስ ቪዲዮ ነው ላይክ በማድረግ እንግዲህ ለሁላችንም ጠቃሚ ነውና ሁላችንም ልናውቀው ይገባል። እንግዲህ ላይክ እያደረጋችሁ ቀጥሉላለሁ። እንግዲህ በባለፈው ስለ ስፒች ኤንድ ላንጉጅ ሚልስቶንስ ብለን ከ6 እስከ 12 ያሉ ልጆች ምን ማወቅ አለባቸው፣ ከ12 እስከ 17 መንዝ ያሉት ልጆችስ ምን ማወቅ አለባቸውና ከ2 እስከ 3 ያሉ ልጆችስ ምን ማወቅ አለባቸው የሚለውን ነገር አይተናል። እንግዲህ ዛሬ ደግሞ የሚያዘው የሚቀጥል ስፒች ኤንድ ላንጉጅ ሚልስቶንስ ከ3 አመት በላይ የሆኑ ልጆች ምን ማወቅ አለባቸው የሚለውንም እና ያለን ማለት ነው። እንግዲህ ከ3 እስከ 4 ይርስ ያሉ ልጆች ምን ማወቅ አለባቸው ስንል እንግዲህ ከ2 እስከ 3 ከ1 እስከ 3 ያሉ ልጆች ከ6 እስከ 12 መንዝ ያሉ ልጆች ከነሱ ለየት ያለ ነው። እንግዲህ ከ3 እስከ 4 ያሉ ልጆች አንድ ልጅ ከ3 አመት ወይም 4 አመት ሲሞላው ምን ማወቅ አለበት? ይሄን ማወቅ ካልቻለስ ይሄ ልጅ ምንድነው ችግሩ ብለን ኢንተርቬንሽን ማድረግ አለብን ማለት ነው። እና ከ3 እስከ 4 ይርስ ያሉ ልጆች ምንድነው የሚያደርጉ ግሩፕስ ኦብጀክቲቭስ ሰቻች ኤ ፉድ ኦር ክሎዝስ ምን ማድረግ አለ ኦብጀክቶችን መለየት አለባቸው። ለምሳሌ ልብስ ከሆነ ልብስ ነው፣ ይሄ ምግብ ከሆነ ምግብ ነው ብለው ኤኒ ኦብጀክቶችን ማወቅ አለባቸው ማለት ነው። ሁሎችን ከ3 እስከ 4 ይርስ ያሉ ልጆች ማለት ነው። አይደንቲፋይ ከለርን አይደንቲፋይ ማድረግ አለባቸው። ቀይ ነው፣ ቢጫ ነው፣ ምንድነው ኢቭን እንኳን ልብስ ምን አይነት ልብስ ነው የምትፈልገው ስንለው ምን ቢጫውን ልብስ ነው ወይም የሎ ክሎዝ ነው የምፈልገው አይ ዋንት የሎ ክሎዝ አይ ዋንት ሪድ ክሎዝ ሊሉ ይችላሉና እነዚህን ከለሮችን ለይተው ማወቅ አለባቸው። እንደገና ደግሞ ከሚወዱትም ከለር ደግሞ ማወቅ አለባቸው። በዚህ እድሜ ውስጥ የሚወዱትን ከለር ማወቅ አለባቸው። ዲስክራይብ ዩዝ ኦብጀክትን ደግሞ ዲስክራይብ ያደርጋሉ ማለት ነው። ለምሳሌ ስፑን ጊሚ ስፑን ስንለው ስፑን ሊሰጠን ይችላል። ማንኪያ ስጠን ስንለው ማንኪያ ሊሰጥ ይችላል። እዛ ማንኪያ ነው ይሄ ምንድነው? አሁን ለምሳሌ ስፑኑን አንስተን ይሄ ምንድነው ብንለው ይሄ ማንኪያ ነው ብሎ መመለስ አለበት። በቃ ሁሎችንም ለምን ይጠቅማል ማንኪያ ለምን ይጠቅማል፣ እንዲሁም ለምን ነው የሚጠቅመው፣ ኤኒ ኦብጀክቶችን ለምንድነው ዋትስ ኢምፖርታንት ኦፍ ዚስ ዋት ኢዝ ዳት ኦፍ ዚስ እያልን ኦብጀክቶችን ዋይ ዩዝ ዚስ ለምን ይሄን ይጠቅማል፣ ለምን ትጠቀማለህ ይሄን እያልን ማወቅ አለባቸው ማለት ነው። ይሄንም አንሰር WH ኩዌስችንስ WH ኩዌስችንስ ደግሞ ዋት ዋይ ዌን ሚሉትን ደግሞ መመለስ አለባቸው ማለት ነው። ለምን እንዴት ሚሉትን ጥያቄዎች መመለስ አለባቸው። ለምሳሌ ዋይ ኢት ናው ለምን አሁን ትበላለህ ስንለው ወይም እርቦኛል ብሎም ሊመልስ ይችላል፣ ወይም ደግሞ መብላት አለብኝ ብሎ ሊሆን ይችላል ማለት ነው። እንደገና ደግሞ የሚመርጠውን ለምሳሌ አንድ ልጅ ጊሚ ባናና ቢል ባናና ስጭኝ ቢል ያለ ልጅ ለምንድነው ባናና አሁን የምትበላው ስለው ስለምፈልግ ነው፣ ወይም እኔ አሁን ባናና መብላት አሁን ስናክ ታይም ስለሆነ ባናና መብላት አለብኝ ብሎ ጥያቄ ስጠይቀው መመለስ አለበት ማለት ነውና ከ3 እስከ 4 ይርስ የሆኑ ልጆች ማለት ናቸው። talks about activities at daycare, preschool or friends homes ስለሄዱበት ቦታ ትንሽ ስቶሪ ሊነግሩን እናደርጋለን ማለት ነው። ልጆች እንግዲህ ይሄን ሁሉ ማድረግ አለባችሁ። ከ3 እስከ 4 ይርስ ያላችሁ ልጆች ይሄን ሁሉ ኦብጀክቶችን አይደንቲፋይ ማድረግ መከፋፈል ግሩፕ ኦብጀክቶችን ማወቅ አለባቸው። ከለርን አይደንቲፋይ እንደገና ደግሞ ከሆነ ቦታ ለምሳሌ ዴይኬር ከሄዱበት ሊሆን ይችላል፣ ፕሪስኩል ሊሆን ይችላል፣ ቤት ላይ ሊሆን ይችላል እና ስለዛ ምን እንዳሳለፉ ምን አይነት ትምህርት ቤት ላይ ምን አይነት ስቶሪ እንደተነገረላቸው እነሱን ተረድተውት ለኛ መተው እንዲነግሩ እናደርጋለን ማለት ነው።
ገና ልጅን እንግዲህ እዚህ ላይ ስፒች እና ላንጉጅ ሚስቶች ነው የምንሰጠው ብለናል እና ስፒች እና ላንጉጃቸው እንዲጨምር በዛውም ደግሞ አንደርስታንዳቸው አዌርነሳቸው እንዲጨምር ሁልጊዜም ዴይ ቱ ዴይ የሚያደርጉትን ነገሮች እኛ መጠየቅ አለብን ማለት ነው። ዩዝ ሴንቴንስ ዊዝ 4 or more words አዎ ከዚህ በላይ እዚህ ደግሞ ሴንቴንስን ያውቃሉ ከአራት ወይም ከዛ በላይ የሆኑ ወርዶችን በመጠቀም ሴንቴንስ ይሰራሉ ማለት ነው። ሴንቴንስ እየተጠቀሙ ይህን ነገር ያደርጋሉ ማለት ነው። እንደገና ደግሞ ይሄ ሁሉ ለምንድነው ጋይድ ነው? ይሄ ሁሉ የሚሆነው በምንድነው? ጋይድ ነው። ለምሳሌ አንድ ከ3 እስከ 4 ያለው ይርስ ምን ማወቅ አለበት ብለን አሰስ ካደረግን ምን ማወቅ አለበት? ያ 3 እና የ4 አመት ልጅ በዚህ እድሜው አንድ ልጅ 3 እና 4 አመት ሲሞላው ምን ማወቅ አለበት ብለን እንዘረዝራለን ማለት ነውና ከዛም በኋላ ይሄን ነገር ካላደረገ ኦኬ ይሄ ልጅ ምን ማድረግ አለብኝ ኢንተርቬንሽን አድርገን አሰስመንት አድርገን ከዛም በኋላ እንዴት ነው ይሄ ልጅ በዚህ ደረጃ ላንጉጅና ስፒች ድላዩን እንዴት ነው ኢግኖር አድርገን ላንጉጅና ስፒቹን ኢምፕሩቭ እናደርገው ብለን መጀመሪያ አሰስ አድርገን ከዛ ከአንድ ከ3 አመት እስከ 4 አመት ያሉ ልጅ ምን ማወቅ አለባቸው ብለን ካሰብን በኋላ ያንን እንዴት ነው የሚለውን ነገር ደግሞ በዚህ እናያለን ማለት ነው። እሺ ከ4 እስከ 5 years ያሉ ደግሞ ምን ማወቅ አለባቸው ስንል አንደርስታንድ ስፓሻል ኮንሰፕት ሰቻስ ቢሃይንድ ኔክስት ቱ አዎ ከ4 እስከ 5 years ያሉ ደግሞ እነዚህ ደግሞ በጣም ሁሉን ነገር ማወቅ ያለባቸው እድሜ ላይ ናቸው። 4 up to 5 years ያሉ ልጆች ማለት ነው። ቢሃይንድ ኔክስት እንደዚህ ነበር ከዛ እንደዚህ ነበረ ለምን እንደዚህ ሆነ አይ እንደዚህ ስለሆነ ነው ምናምን ስለተፈጠረው ነገር በስነ ስርዓት ማውራት አለባቸው ማለት ነው። ሌላው ደግሞ pay attention to a short story and answer question about it ስቶሪ እንዲነግሩ ማድረግ ስለነገሩን ደግሞ ጥያቄ እንጠይቃቸዋለን። ለምሳሌ አንድ ልጅ የሆነ ስቶሪ ተነገረን ከዛ ስቶሪ ደግሞ ምን ያክል አንደርስታንድ አድርጎታል ምን ያክል አዌር ሆኗል ለማለት እኛ ምን እናደርጋለን ጥያቄ እንጠይቃለን ማለት ነው። ጥያቄ በመጠየቅ እንዴት ነው አቴንሽን ሰጥቶ የሚከታተል በዛውም አቴንሽን ስፓኑን እናውቃለን ማለት ነው። አቴንሽኑን ለማወቅም ይረዳናል። እንደገና ስፒቹንም ኢምፕሩቭ ለማድረግ ይጠቅመናል። ላንጉጅንም በስነ ስርዓት እንዲጠቀም ይረዳናል። አንድ ልጅ ስቶሪ ነግረነው ከዛ በስቶሪው መሰረት ጥያቄውን ከመለሰልን በስነ ስርዓት አንደርስታንድ እንዳደረገው እናውቃለን። ካልመለሰው ደግሞ ይሄ ልጅ ደጋግሞ በመናገር ሊሆን ይችላልና ያለን ነገር ማወቅ እንችላለን ማለት ነው። ሌላው ዩዝ ሴንቴንስስ አረፍተ ነገር በደንብ እንዲናገሩ ማድረግ ከሌሎች ሰዎች ጋር ሴንቴንስ በደንብ እንዲሰሩ እናደርጋለን ማለት ነው። ሌላው ደግሞ ኮሙኒኬት ዊዝ አዘር ችልድረን 4 up to 5 years ያሉ ልጆች ኮሙኒኬት ኢዚ ዊዝ አዘር ችልድረንስ ከሌሎች ልጆች ጋር በቀላሉ ኮሙኒኬት ማድረግ አለባቸው ማለት ነው። በቀላሉ ይሄ ልጅ ግን ነገር ግን ትንሽ ዲሌይ ኖሮት ከሌሎች ልጆች ጋር ሪሌሽን ሲሆን አንድ ላይ ሲሆኑ ይሄ ልጅ ትንሽ አለማውራት ከታየበት ወይም በቃ ልጆች ጋር እንዳለ አለማወቁ ከሌለ ይሄ ልጅ ትንሽ አዌርነስ ይቆጥራው ማለት ነው። ወይም ደግሞ ላንጉጅ ትንሽ ያጥራዋል ማለት ነው ብለን እነዚህ እናውቃለን። ግን 4 up to 5 years ያሉ ልጆች ምን ማወቅ አለባቸው? ኮሙኒኬት ኢዝሊ ዊዝ አዘር ችልድረንስ በቃ በቀላሉ ከሌሎች ልጆች ጋር ኮሙኒኬት ማድረግ አለባቸው። ኮሙኒኬት ስንል እንግዲህ ከዚህ ጋር ለምሳሌ አንድ ልጅ 4 up to 5 years ያለ ልጅ ከ8 ወይም ከ10 years ካሉ ልጆች ጋር ብናደርጋቸው ይሄ ፌር ሊሆን አይችልም። ምክንያቱም በትክክል 4 አመት እና 5 አመት ልጅ ከሚያስበው ጋር አብረን ነው የምናደርገው ማለት ነው።
እንግዲህ በዚህ ስፒች እና ላንጉጅ ሚልስቶንስ የምንላቸው ከ6 ወር እስከ 12 ወር እያልን እየከፋፈልን ከ4 እና እስከ 5 ይርስ ያሉ ልጆችንስ በማለት ሁሎችንም እዚህ ላይ አይተናል ማለት ነው። እንግዲህ ከዚህ እንድትረዱልኝ የምፈልገው ምንድነው አንድ ህፃን እንደተወለደ ምን ማድረግ አለበት? ለምሳሌ በኋላ የሆነ ድሌ ከመፈጠሩ በፊት ወይም ላይፈጠርም ይችላል ግን ልጅን ኢንተር ማድረግ ምንም ጉዳት ስለሌለው ልጃችንን በጥሩ ሁኔታ እንዲያድግ ከፈለግን እርሊ ነው መጀመር ያለብን ማለት ነው። ለምሳሌ ከተወለደ ከ6 ወር እስከ 12 ወር ምን ማወቅ ነው ያለበት ልጄ ብለን ማወቅ አለብን። ከዛ እስከ 12 ወር እስከ 2 አመት ምንድነው ማወቅ ያለባት ልጄ ብለን በደንብ ካወቅን በኋላ ከዛ ውስጥ ግን ይሄ ልጅ ምንም አይነት እንትን ካላሳየ በዛው እንቀጥላለን። ግን ትንሽ ደግሞ ኤቭሪ ኦኩፔሽናል ሊሆን ይችላል፣ ስፔስ ሊሆን ይችላል፣ ፊዚካል ሊሆን ይችላል፣ ኤቭሪቲንግ ሊሆን ይችላል እና ያንን ነገር ካላለ ምን እርሊ ቴራፒውን ምን እርሊ መጀመር አለብን ማለት ነው። ማንኛውም ኬርስ ማንኛውም ህፃናቶች ኤኒ ችልድረንስ በጊዜ ቴራፒ ካገኘ ምንም ማይድንበት ወይም ያንን ወደ ነበረበት ማይመለስበት አንዳች ምክንያት አይኖርም። ምክንያቱም እርሊ ስለጀመር ነው። ልጅን ከእርሊ ልጅ ላይ ፎከስ አድርጎ ሁሉ ነገር እርሊ ከተጀመረ ምንም አይነት እንትን ዲሌይ በልጅ ላይ ሊኖር አይችልም እላለሁ። ሌላው ደግሞ እንግዲህ ዛሬ አንደርስታንዲንግ ስፒች ኤንድ ላንጉጅ ዲሌይ እንዴት ነው ስፒች እና ላንጉጅ ዲሌዮችን እንዴት ነው አንደርስታንድ የምናደርገው ብንላል። እንግዲህ ሚልስቶን እንደ ጋይድ ነው የምንጠቀመው ብለናል። ሚልስቶን በጣም ቬሪ ኢምፖርታንት ነው፣ እንደ ጋይድ ነው የምንጠቀመው ማለት ነው። ስለዚህ እዚህ ጋር እንዴት ነው ስፒች እና ላንጉጅ ዲሌይ ያሉባቸውን እንዴት ነው አንደርስታንድ የምናደርገው ስንል ችልድረን ስታርት ቱ አንደርስታንድ ዊል ቢፎር ዜይ ካን ቶክስ እንግዲህ ምንድነው ስንለው እዚህ ላይ እንዴት ነው አንደርስታንድ ዲሌይ ያለባቸው ልጅ እንዴት ነው አንደርስታንድ የምናደርጋቸው ስፒች እና ላንጉጅ ዲሌይ ያላቸው ስንል ህፃናት አንደርስታንድ ህፃናት የሚያወሩት ከመናገራቸው በፊት ነው አንደርስታንድ የሚያደርጉት ማለት ነው። እንግዲህ ችልድረን ቱ አንደርስታንድ ዊል ቢፎር ካን ቶክ ከማውራታቸው በፊት ነው አንደርስታንድ የሚያደርጉት ነገሮችን ማለት ነው። እና ሌላው ደግሞ ስታርት ቱ ፑት ፊሊንግስ ኢንቱ ወርድ አዝ ዜይ ጌት ኦልደር ከማውራታቸው በፊት አንደርስታንድ ያደርጋሉ። እያደጉ ሲመጡ ደግሞ ብዙ ነገሮችን ያወራሉ፣ ኤክስፕረስ ያደርጋሉ። እንግዲህ እንደዚህ ስፒች እና ላንጉጅ ዲሌይ ያለበት ሰው ግን ወይም ኬርስ ምን ማድረግ አይችልም። በቃ የሆነ እንደ ትንሽ እንትን ማውራት እየፈለገ ግን ከዛ እጥረት የተነሳ በቃ የሚፈልገውን ነገር ኤክስፕረስ አያደርግም ማለት ነው። እንግዲህ ግን ስፒች እና ላንጉጅ ያለው ከመናገራቸው በፊት አንደርስታንድ ያደርጋሉ። እያደጉ ሲመጡ ደግሞ ብዙ ነገሮችን ስላዩት ሊሆን ይችላል፣ ስለሚፈልጉት ነው ሊሆን ይችላል፣ ስለሚወዱት ሰው ሊሆን ይችላል፣ ስለ ስቶሪ ሊሆን ይችላል እና ሁሉንም ነገር ኤክስፕረስ እያደረጉ በጣም ያወራሉ ማለት ነው። if unable to communicate psychic frustrated and may develop challenging behavior ግን ትንሽ ዲሌይ ያለበት ልጅ ፍራስትሬትድ ይፈጥራል። ችግሩን ካላወቁ እናትና አባት በሁለቱም መሀል ፍራስትሬት ይፈጠራል ማለት ነው። ምክንያቱም ይሄ ልጅ መናገር እየፈለገ ፍላጎቱን መግለጽ እየፈለገ የሚፈልገውን ነገር ያ የሚሰጠው ነገር የሱ ፍላጎት እንዳልሆነ እሱ የሚፈልገው ሌላ ከሆነ ግን መናገር ስላልቻለ እነሱም አንደርስታንድ ካላደረጉት ይሄ በመሀላቸው ላይ ፍራስትሬት ይፈጠራል ማለት ነው። በመናገር ፈንታ ሊያለቅስ ይችላል፣ ሊጮህ ይችላል፣ በቃ የተለያየ ነገር ያደርጋል። ምክንያቱም መናገር ስላልቻለ ማለት ነው።
እና ደግሞ በዚህ ጊዜ ምን ማድረግ አለብን ስንል እንግዲህ ምርጫ እንሰጣለን ማለት ነው። በነገራችን ላይ ለልጅ ምርጫ መስጠት ኢትስ ቬሪ ነው ማለት በጣም ጥሩ ነው ለልጅ ምርጫ መስጠት ማለት ነው። አንደኛ ኮንፊደንስ ይኖረዋል፣ ሁለተኛ እያደጉ ሲመጡ በራሳቸው ምርጫ እንዲኖሩ ጥሩ ምርጫ እየመረጡ እንዲኖሩ ያግዛል ማለት ነው። ስለዚህ በዛን ሰዓት ግን ይሄ ልጅ እየጮኸ ምን ካለ ምንድነው ብለን ዝም ከማለት ምርጫ ሰጠን። ከዛም ምርጫ ስንሰጠው ያለ ልጅ የሱ ምርጫ ሊሆን ይችላል። ከዛም በኋላ ይሄን ነው የምፈልገው በል እያልን ቋንቋ እንዲጠቀም ቃላትን እንዲያወጣ እያደረግን እንሰጣለን ማለት ነው። ዊዛውት ሄልፕ ላንጉጅ ስኪልስ ሜይ ቢ ኢምፕሩቭ ፋስት። በነገራችን ላይ ላንጉጅን የአንድ ስፔች ኦር ላንጉጅን ስኪል ሄልፕ እያደረግ ነው ካልሄድን ምን ቶሎ የላንጉጅ ስኪል ቶሎ ፋስት አይሆንም ማለት ነው። ስፒች ኤንድ ላንጉጅ ዲሌይስ አር ኮመን። በነገራችን ላይ ስፒች እና ላንጉጅ ዲሌይ ኮመን ነው፣ ኮመን ልንለው እንችላለን አብዛኛዎቻችን። እና ይሄን ግን ሳይደናገጡ ሰርቪስ እንዳለ አውቆ ልጅን ትሪት ማድረግ ጠቃሚ ነው ማለት ነው። ኮመን እንደሆነ አውቀን ለምሳሌ አንድ ልጅ የ3 አመት ሆኖ ማውራት ካልቻለ ወይም የ2 አመት ሆኖ ማውራት ካልቻለ ምንም ሳይደናገጡ ሰርቪስ እንዳለ ቴራፒ እንዳለ አውቀን ይሄ ልጅ ቶሎ መናገር እንደሚችል ቴራፒ ከተሰጠው ቶሎ መናገር እንደሚችል ተገንዝበን ያንን ልጅ ወደ ሰርቪስ ቦታ ወይም ወደ ቴራፒ ቦታ ወስደን ይሄን ልጅ ትሪት ማድረግ አለብን ማለት ነው። እና ሁላችንም ከዚህም በኋላ ልጆች እንደዚህ ከሆኑ ምንም አይነት እንትን ማወቅ በምንም አይነት መረበሽ አያስፈልግም ማለት ነው። ይሄ ሁሉ እንግዲህ የሚሰራው በምንድነው? በጋይድ ወይም ሚልስቶን በምንለው ነገር ነው። እና በዚህ መልኩ ኢንተርቬንሽን ማድረግ ጥሩ ነው እላለሁ። እንግዲህ ዛሬ ቪዲዮ ይሄን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁ። እንዲሁም ደግሞ ይሄን እንግዲህ በዚህ ሁኔታ ያለ ልጅ ካላችሁም እንግዲህ በጣም ቬሪ ኢምፖርታንት ነው ልጅን ሄልፕ ለማድረግ እና መጀመሪያ ግን እኛ ተረድተን ወላጆች ተረድተን ይሄን ነገር ተረድተን መጀመሪያ ልጄ ምንድነው ያለበት ምንድነው ማወቅ ያለበትስ ምንድነው ብለን ልጅን መጀመሪያ እዚህ ሁሉን ነገር ጀምረን ልጃችንን እንደምንፈልገው ምን ሆኖ ማደግ እንዳለበት መቼም ሁላችንም ልጆች ጥሩ ነው እንዲያድጉ ነው የምንፈልገውና ልጄ እንዴት ነው በጥሩ ሁኔታ በጥሩ ስነ ምግባር ማሳደገው ብለን እርሊ ከጀመርን ሁሉም ነገር ይስተካከላል ማለት ነው። እና እንግዲህ የዛሬ ቪዲዮ ይሄን ይመስላል። ስለምሰጡ ኮሜንትም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ እንግዲህ ሰላም ሁኑ። አመሰግናለሁ። ባይ ባይ።